ተመልካቾቻችን ጤና ይስጥልኝ እንዴት ከርማችኋል ዛሬ የምንገኘው በዚህ በባቱ ከተማ ላይ የባቱ ሐይቅ ላይ እንገኛለን እዚህ ሐይቅ ላይ ምን አይነት ስራዎች ይሰራሉ ምን አይነት የመዝናኛ ስፍራዎች አሉ የሚለውን ባጭሩ ወደ እናንተ የምናደርስ ይሆናል በቃ ይሄ ምንድነው ግን ዋናው አገልግሎቱ ሴቨር ነው ማለት ያው ድንገት አክሲደንት ቢፈጠርና ወደ ውሃ በተገባ አንሳፎ ለብዙ ለ24 ሰዓት ያህል የማቆየት እንትን አለው እርዳታ እስኪመጣልክ ማለት ነው አሪፍ ነው ስለዚህ ምንም ነገር ቢያጋጥመን ይሄ ይከላከልናል ማለት ነው እንዴት ነው የሐይቅ ላይ ጉዞ ያው የሐይቅ ላይ ጉዞ በጣም መልካም ነው አሪፍ ነው በጣም ደስ ይላል ሞር ደግሞ የበለጠ የማያውቁ ሰው መጥቶ ሲዝናናበት ያለውን ስሜት የሚገልጸው እሱ ነው እኛ ያው ያደግንበት ስለሆነ ግን ሰዎች እዚህ በዚህ በጀልባ ተሳፍረው ሲሄዱ እንደው ምን አይነት ስሜቶች ይኖራቸዋል በጣም ብዙ አይነት ያው ሰዎች ይመጣሉ ያው የተለያየ አይነት ባህሪ ነው ያላቸው በጣም የሚፈራ ይኖራል በጣም ደግሞ ያው በጀልባ መሄድ የሚወድ ይኖራል አንድ ቤተሰብ ሆነው ከመሃላቸው ወይ 4 ወይ 3 ሆነው ቢመጡ አንዱ ለሱ ይፈራል መጨረሻ ላይ ግን እንደምንም ተጎትቶ ገብቶ ከጀልባው ላይ አልወርድም ብሎ እዛች ብረት ላይ እየተቀመጡ ሁላ ፎቶ የሚነሱት እነሱ ይሆናሉና ያንን በጣም ያው ሞር ወደ ኋላ ላይ ይቀየራሉ ሲላመዱት ልክ እንደገቡ ነው ፍርሃት የሚሰማቸው አይደለ እንደገቡ ፍርሃት ይሰማቸው ግን እንደዚህ አይነት ጉዞ ስታደርጉ ምን አይነት ገጠመኝስ ገጥሞ ያቃል ሐይቁ የዞሮ ሐይቅ ነው የሚያስፈራ ነገር ሌላ እንስሳቶች ሊኖሩ ይችላሉና እንደው የምታስተውሰው ነገር ምን አለ ያው አክሲደንቶች ምናምን የሚፈጠር ነገር እዚህ ሐይቅ ላይ ምንም ነገር የለም ያው ዋናው ምንድነው ባላንስ አድርገህ ትጭናለክ ሰው ውሃ ውስጥ ያለ እንስሳ ቢኖር ጉማሬ ነው ከጉማሬ ጋር ነው የምትገናኘው ጉማሬም ደግሞ ቢሆን ካልነካው የማይነካክ እንስሳ ነው አሁን ነው ምሳሌ ተቀምጠው የሚቀመጡበት ቦታ አለ እዛ ግሩፓቸው ላይ አንተ ሄደህ ምትረብሻቸው ከሆነ በቃ እነሱም ያው አታክ ለማድረግ ይሄዳሉ ያለበለዛ ግን ኖርማል ዝም ብለህ ጀስት ፈታለ ማለት ምናምን እንደዚህ ከሩቅ አይታቸው ምናምን በትመጣ ምንም አይነት ችግር የለውም ይሄ አሁን ካፒቴን የሚሰራቸው እነሱ ሁለቱ መቅዘፊያዎቹ መልመድ ይፈልጋሉ እነዚህን ለመሞከር በጣም በደንብ ከባዱ ነገር ምንድነው ማለት አንደኛ አቅም ምናምን አይጠይቅም ባይዘው ብዙም አቅም አይጠይቅም ብልሃት ነው እና ደግሞ ትንሽ ለተወሰነ ጊዜ እጅክ እስኪ ለምድ ድረስ ሊላላጥ ምናምን ይችላል እንጂ ይሄውን ጉልበት ይጠይቃል አይስተናም ትሄድ ጉልበት ያው ባህር ለተሄድ በስፒድ ለመሄድ ስትፈልግ በጣም እንትን ይላል አን ያረክ ተቀስፋለ በደንብ ቶሎ እየገፋክ ነው ቀስ ይያል ካሁን እኔ እናንተ ኖርማል እንደምንሄደው ሚዲየም እንደዚህ እንሄዳለን እንትን ስትል ከሆስ ይልካታ እዚህ ጋር ይሄዳላ እዚህ ጋር ነው የሚገባው ከዛ እዚህ ጋር ይገባና እዛ ጋር ይወጣል ኦኬ ከዛ ተመልሳ ትመጣለህ ወደ ኋላ ማለት ከዛ እዚህ ጋር ታስገባለህ ታላ ቀስ ያረቀለለ እንደዚህ ይወጣል ወደ ፊት ሂድ እንደዚህ ገፋ ከዛ ከተተና አውጣው ከፍ አድርገህ ናይስ አንተ ብዙም ትንሽ አገዷት ወጂ ጂካ ገራጅ ይሄ አይሰራ ምንም አይሰራ ለባለቤቱ ይሄ ዞሮ በጣም መልመድ ይፈልጋል እንኳን ያስፈልጋል ልምድ ይፈልጋል ቀለል ያለ ነገር ይሄን የጀልባ ስራ ላይ መጥቶ መሳተፍ ለሚፈልጉ ወጣቶች በምን ያክል ጊዜ ይሄን የካፒቴን ስራ መስራት ይችላሉ እንደዚህ ለመልመድ በጣም ቀላል ነው ቢያንስ 1 ወር ያህል ጊዜ እንኳን በደንብ አሁን 1 ወር ያህል ጊዜ እስከ 2 ወር እንዳቀባበሉ ሊወስድበት ይችላል አሁን እና ደግሞ ሞር እንደኔ እንደዚህ ሰላረገ ነዳ ማለት አይደለም ንፋሶች የሚመጡበት ሰዓት አለ አሁን ይሄ ንፋስ ከመሬት ወደ ባህር ነው የሚነፍሰው ይሄ ማለት ቀኝ እየነፈሰብህ ነው ማለት ነው ቀኝ ሲነፍስ ደግሞ ስትመጣ ከዛ አሁን እኔና አንተ ኖርማል ጀሳ እንደዚህ ያረኩ መጣው ያረጋ ኖርማል ጉልበት አላወጣው አሁን ጉልበት ማውጣው ልውጣ ነው ምክንያቱም የንፋሱን ተቃራኒ ነው እኔ ምገፋው የዛኔ ያ ጉልበት ማመጣጠንና በብልሃት መንዳት ይጠበቅበታል ከባህር ደግሞ ወደ መሬት የሚነፍስ ሰዓት አለ ቀኝ ሲነፍስ ማለት ነው ይሄ ጋማ ነው የሚባለው አሁን የሚነፍሰው በዚህ አካባቢ አጠራር ጋማ ነው ምንለው ይሄ እንደዚህ ሲነፍስ ቀኝ ደግሞ
የሚነፍስበት ሰዓት ደግሞ በጣም ከባባድ ማዕበል ነው አሁን እዛ ከደረጃው ጋር እያለ የሚጋጭበት ውሃ ይመጣል የዛኔ በጣም ጉልበት ከዛ ስትመጣ በጣም ጉልበት ያስፈልጋል ከዛ በኋላ ስትመለስ ነው የሚቀልቅ ከሱ ጋር አብረን ነው የምትመለሰው አንተም ታዲያ መስመር ማስያዝ ነው ያ ስላለ ያቺን ልምድ አንድ ላይ አድርጎ ቢያንስ 1 ወር 2 ወር ያህል ይፈጅበታል እንዳቀባበሉ ግን አሁን እዚህ ሀይቅ ላይ ማዕበል ቢያንስ በየስንት ጊዜ ይመጣል እናንተስ እንደዚህ የነዳችሁ የሚመጣበት አጋጣሚ አለ ነው ወይስ ቀድማችሁ ታውቃላችሁ ማዕበል ኖርማል ንፋስ ነው ይሄን ያህል የሚመጣ እዚህ ሀይቅ ላይ የሚነሳ ንፋሶች ይሄን ያህል እንደ ውቅያኖስ ምናምን አይደሉም ትልልቅ የፈለገ ቢሆኑ ጀልባን የመገልበጥ እንትን የላቸውም አሁን እነዚህም ሆነ ትንሾቹ ጀልባውን አሳ አጥማጆች የሚሰሩበት እነሱንም ቢሆን የመገልበጥ አቅም የላቸውም ምክንያቱም ባላንስ ተደርጎ የተሰራ ምንድነው ያ የሚከብደው ከአቅም በላይ አሁን በዚህ ሰዓት እኔ በዚህ ጀልባ ላይ ከአቅሙ በላይ ከጫንኩበትኝና ያ ንፋስ ቢመጣ በዚህ ሰዓት ኖርማል ሊሆን ይችላል ከአቅሙ በላይ ጭኖ ሊቋቋመው ይችላል ንፋሱ ግን ዌቭ ሲፈጥርበት የዛኔ የመገልበጥ አደጋ ሊያጋጥም ይችላል እዚህ ጋር የመተው ሚዛኑ ሰዎች ማረፊያ ነው አይደል እነዚህ ወንበሮቹ ይሄኛው መቀመጫ ነው እነሱም ይቀመጡበታል እዛች ጋር ደግሞ ጥንዶች ፎቶ የሚነሱበት ነው እዛች ጋር ማለት ነው ግን እስቲ ጥንድ ባልሆንም እስቲ ሊድና ለሞክረው ይቻላል እንግዲህ ተመልካቾቻችን እንደምትመለከቱት በዚህ በባቱ ሀይቅ ላይ ያደረግን የምንገኘው ጉዞ ይሄን ይመስላል ካፒቴናችን እዚህ ጋር ደግሞ አረፍ ብለ ስሜቱን አጣጥሞ ብሎኛል የሆነ ደስ የሚል ስሜት አለው እንግዲህ የአዲስ መዝናኛ ዝግጅት ተመልካቾቻችን በሙሉ እዚህ ባቱ ከተማ መጣችሁ እንድትዝናኑ እንጋብዛለን እኛ በጣም ቆንጆ ጊዜ እያሳለፍን ነው እዚህ ሀይቁ ላይም ከሀይቁ ዳር ላይ ያሉ የተለያዩ ሁነቶችን ለእናንተ እያደረስን እንገኛለን ከኛ ጋር ቆይታ እንድታደርጉ እንጋብዛለን አሪፍ ጊዜ አሁን የሚገኘው በባቱ ሀይቅ ላይ የአሳ አጥማጆች የሚገኙበት ስፍራ ላይ ይገኛለው እዚህ ስፍራ ላይ የተለያዩ የአሳ ዝርያዎች እየወጡ ከዚህ ሀይቅ ላይ ለማህበረሰብ የሚቀርቡበት ስፍራ ነው እስቲ እንዴት ነው አሳ የሚያጠምዱት ምን አይነቱ ላይ ይውላሉ የሚለውን ወደ እናንተ ያደረስን ቆይታ እናደርጋለን ስራው ጥሩ ነው ደስ ይላል ያለው ከንትና አኳያ ምንም አይደለም አሪፍ ነው እንግዲህ ከሩቅ ከሀይቁ ከመሃሉ አካባቢ ነው እየመጣ አሳ ይዛችሁ የምትመጡት እና ምን ይመስላል ሀይቅ ላይ ያለው ጉዞ ሀይቅ ላይ ያው ከባድ ነው ጉዞ እንዳንዴ ንፋሱ ሁኔታ በጣም ያስቸጋሪ ነው ያው ጉማሬም እንደምታየው ያስቸግራል ስራው በርግጥ ከባድ ነው እንደምታየው ቀላል አይደለም ብቻ ጥሩ ነው ደስ ይላል ቢያንስ በቀን ምን ያክል አሳዎች ታመጣላችሁ ያው እንዳየሩ ነው ዛሬ 10 ከያስከው ነገ 5 ይዛለ እንዳየሩ ነው ያው ቅድምም አሳ አውጥታ አራክፋለ ይሄኛው ደግሞ ይዘ የመጣው አሳ ነው እዚህ ያለውስ ተቀባይነት ምን ይመስላል ሰዎች እዚህ ያለው ተቀባይነት አሪፍ ነው ተቀባይ አለ ተረካቢ ያው ጥሩ ነው ካሷም ዳባላለ እዚህ አሳምራስ ሳስቀር እንግዲህ ከማላ ጀምሮ እናንተ ሄዳችሁ አሳ ታመጣላችሁና ምን ይመስላል ህይወቱ ያው እንዳየው ነው ያው እኛ ከጧት ጀምሮ ከ11 ሰዓት እስከ 11 ተኩል ተነስተን ገብተን ያው ያለውን አሳ አስገረብረ ተሰቡ ደርሰው ማለት ነው የለት ተለት ህይወታችሁ ምን ይመስላል ሁሉንም ቀን ከሰባቱንም ቀናት እንሰራለን ያው መተዳደሪያችን ነው ሁሉም በዚህ ነው የምንኖረው ያው እንሰራለን ማለት ነው ያለ ረፍት ነው የምንሰራው ርቀት ተጉዛችሁ ሄዳችሁ አሳይዛችሁ የምትመጡት አይደለ ምን ይመስላል እዛ ሀይቁ ማለት ደርሶ ስትመለስ ምን አይነት ገጠመኞች አሉ በጣም ብዙ ቀውረዶች አሉ ከአውሬ ጋር ታገላለ ከተፈጥሮ ጋር ማዕበል አለ ብዙ ነገሮች አሉ እና እነዛ ነው ቻሌንጆች አሉ እዚህ የሚመጣው ነው በጣም ቻሌንጆች አሉ ተመልካቾቻችን እንግዲህ እንደምትመለከቱት በዚህ በባቱ ሀይቅ ላይ የአሳ ማጥመጃ ስፍራ ላይ እንገኛለን እንግዲህ እዚህ አካባቢ ላይ ብዙ ወጣቶች አሳ የሚያጠምዱበት ስፍራና እዚህ የሚሸጡበት ስፍራ ነው እኔም እንግዲህ ከመሃል ከነሱ ጋር ሄጄ እንግዲህ ይሄንን የመሰለ አሳ ይዤ መጥቻለሁኝ
ይሄንን አሳ ደግሞ የሚሸጥበትና የሚሰራበት ደግሞ ሌላ ስፍራ አለ እዛ ሄደን ደግሞ ምን አይነት ሂደቶች ይካሄዳሉ የሚለውን ሐሳብ አብረን የምንመለከት ይሆናል እንግዲህ ከኛ ጋር አሪፍ ቆይታ እንድታደርጉ እንጋብዛለን ሰላም ነሽ አባ እንዴት ነው አለን እንግዲህ ተመልካቾቻችን እንደምትመለከቱት እዛ ሐይቁ ላይ ያጠመርነውን አሳ ይዘን መተናል እንዴት ነው ግን እዚህ አሁን እስቲ አንቺን ስራ ንገሪኝ እዚህ አሳውን ከገዛለው ከአምራቾቹ ላይ ገዛና እዚህ ጋር መድቤ ነው የምሸጠው ታርዶ ማለት ታርዶ እንደዚህ መደብና አርጄ ሰጣቸዋለሁ ማለት ነው እና ላሳይክ እንዴት እንደሚወጣ ምናምን ከዚህ ጋር እንደዚህ ተጀምረና እንደዚህ ነው ታርዶ ግን ይሄ የመጣው አሳ እንዴት ነው አሪፍ ነው ምርጥ አሳ ነው አዎ ይሄ ግን እናንተ ተለቅ ይላል ይሄ ትልቅ ነው ግን የአሳ ጥሬ ብዙ ጊዜ የሚበላው እዚህ ዘዋይ ነው አይደል አዎ በብዛት እዚህ ነው የሚበላው በቃ አለቀ ማለት ነው አይደል አዎ የጥሬው ይሄ ነው ይሄ በቃ ወጥቶለታል በቃ በቃ አይጣለም ሾርባ የሚፈልግ ሰው አለ ሾርባም ይሰራል ሾርባ የሚሰራ ሰው አለ እቺ የዱለቷን ምን ረዳት እንደዚህ ያሳያል ቀላል ይመስላል ግን አይደል ቀላል አወጣጡ እንዴት ነው በጣም ይከብዳል ቀላል በቃ በዚህ ልክ ላይ መሄድ ነው ይሄ በቃ የሚከተፈው ነው ማለት ነው ይሄ ለዱለት ነው ይቀጠቀጣል ደሱ ቆረጥና በቃ እቺ መስመር አለቻ ግባበት ሂድ እንደዚህ ነው እንደዚህ ያዝና እዚህ ጋር እንደዚህ ጫን ብለ ያለው ከዛ በቃ በዚህ መስመር ሳታልፍ አለፍ ሂድ በቃ አሪፍ ነው ሂድ ወደዚህ አትምጣ ወደፊት ብቻ ወደፊት ሂድ በቃ እንደዚህ ዝም ብለህ እንደዚህ እጅን እንዳይቆርጥ ሂድ ልክ ነው ካው ሂድ አለፍክ ቀስ ብለህ ትንሽ ግን እሱ ጋር አትግባ በቃ ቀነስዋ ከዛም በኋላ እዚህ ጋር ትቆርጠዋለህ ይሄ እንደዚህ ማለት ልክ እንደዚህ ገብተህ ስትሄድ ቁረጥ ልክ ነኝ ሂድ በቃ ከዛ እንደዚህ ብድግ ታረጋታለች እንደዚህ ሲይዝና ራሱ ስትሬቱ ይመራል ይሄ ማለት ሂድ ወደ ውስጥ አገባ ዝም ብላ አጥንቱን እየገፋ ሂድ ቀረስ ይሄ ቀረግና ስጋ አስቀረ ካየ በቃ እንደዚህ ነው የሚታረደው እንግዲህ ተመልካቾቻችን ይዘን የመጣነውን አሳ እንዲህ ባለ መልኩ ከሱ ጋር እንግዲህ አውጥተን ጨርሰናል እንዴት እንደሚሰራ ለጥሬ ለዱለት ነው አይደል ለጥሬና ለዱለት እንዴት እንደሚሰራ ደግሞ ያሳየናል ከኛ ጋር ቆይታ እንድታደርጉ እንጋብዛለን እንሂድ አይደል አሁን ይኸው ለጥሬ ሽንኩርት እየላጥን ነው ጥሬ ልንሰራ ለጥሬ ማለት ጥሬው ሽንኩርት ያስፈልገዋል በሽንኩርት ነው የሚሰራው ዱለቱም ማለት ነው ዱለቱም ከፈለክ በሽንኩርት ነው ይሰራል ገባውጣም ከፈለግን እንሰራዋለን ስለዚህ እዚህ ጋር ምን ልርዳ ይሄን ቀጥቅጠው ይሄን ቀጥቅጠው እንደዚህ አይደል መክተፍ ነው እንደዚህ ምተው በቃ ልክ ነኝ እንደዚህ ደብድበው አይደል እንደዚህ እንዳይወድቅብህ እንደዚህ ሲደረግ ይደቃል ይደቃል እሾኮቹ ምናምን እንትን ይላሉ ምተው አትፍራ እዚህ ውስጥ ምን አይነት ግብአቶች ይገባሉ ሌላ በቃ
የሚያስፈልጉ ነገሮች ይገባሉ። ሽንኩርት፣ ቃሪያ እንግዲህ ተመልካቾቻችን እንደምትመለከቱት እንግዲህ የጥሬውም እዚህ ጋር ደግሞ ለለብለብ ከሱ ጋር አብረን የሰራነው ምግብ ወደ መጨረሻው ላይ ደርሰናል። ምንድነው አሁን የሚቀረን? አሁን በቃ ወደ ይሄኛው ጥሬው በቃ እሱን ጥሬው እንደዚህ ነው የሚጥሚጣ የሚደረገው። ጥሬው እንደዚህ ደርሷል። አሁን ደግሞ እሱ ጋር ለብለብ የሰራነው ምንድነው አሁን የሚቀረው? እሱ በቃ አሁን መብላት ብቻ በስሎ ወጥቷል ማለት ነው። በቃ ትንሽ ሞቅ ይደረጋል። እዛ መብላት ነው። እዚህ ውስጥ የሚገባበት ነገር አለ? ሌላ ነገር ሚጥሚጣ ሎሚ አለ። ሎሚ ይደረጋል አይደል? ሁሉም ይገባበት። ሁሉም ሎሚ ምንድነው የሚጠቅመው? እንደዚህ ሎሚ ለእንትኑ ይጠቅማል። ለሆድ ምናምን የለም ጥሬ ስለሆነ ሎሚ ትንሽ እንትን ይላል። እንግዲህ እኔ ይሄንን የአሳ ጥሬ ቀምሼ አላውቅም። ዛሬ እንግዲህ ቀምሰዋለሁ ማለት ነው። ራሴ ይዤ የመጣሁትን አሳ በልቶ ለማያውቅ ሰው ግን ምንም አይነት እንትን የለው? ምንም ችግር የለው። ተመልካቾቻችን ይሄው ማባያው መጥቷል። እኔ በጣም ነው የጓጓሁትኝ ለመቅመስ። በተለይ ደግሞ ይሄን ጥሬው በልቻ አላውቅም። እስኪ ቀምሰን ምን አይነት ጣዕም እንዳለው አብረን እንመለከታለን። ጨረስን ማለት ነው አይደል? አለ መቅመስ ብቻ ነው፣ መብላት ብቻ። በእንጀራ ነው እንዴ? በተመቸ ብላ የትኛው ልጅ ደስ ካለ እንደዛ እንደው አቀላቅለው ብለው አሪፍ ነው። ይጠማል ሁለቱንም። አሳ በጥሬው ይሄን ይመስላል ብዬ አስቤ አላውቅም። የሆነ የራሱን የቻለ ጣዕም አለው። በጣም ቆንጆ ጣዕም ነው። ተመልካቾቻችን እንግዲህ እንደምትመለከቱት እኔና ባለሙያው አሳ አጥምደን ይዘን የመጣነውን እንግዲህ እንደዚህ ባለ መልኩ ሰርተናል። የዛሬ ቆይታችን እስካሁን የተከታተላችሁት ይመስል ነበረ። ከኛ ጋር አሪፍ ቆይታ ስላደረጋችሁ እናመሰግናለን። ሌሎች አዲስ መዝናኛ ዝግጅቶቻችን የሚቀጥሉ ይሆናል። ይመቻችሁ።